አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ኖላዊቶች ዛሬ ደግሞ በኖላዊቶች ከች ብለናል ማለት ነው። እንግዲህ እርግብ ቃሏን ያጠፈችበት ምክንያት ምንድን ነው? ለማን ነው አሳልፎ የሰጧት ማለት ነው? ማን አባቱ ነው ሄዶ እየጠቆመብኝ እያለች ትገኛለች። እንደዚሁም ደግሞ ሀኒቾ አንቺን ነሽ እንደዚህ ያደረግሽ ትላታለች ማለት ነው። እርግብ በታሰረችበት ቦታ ሆና ማለት ነው። ሀኒም ደግሞ እማቀው ታሪክ የለኝም፣ እኔ ምንም ነገር አላቅም። ሙች እርግብ የምሬን ነው ምልሽ፣ አንድም ነገር በዚህ ጉዳይ ላይ እንደውም እኔ ደስ ብሎኛል። እማዬን እንድታስፈችልኝ እፈልጋለሁኝ። ይህም ብቻ ነው እንጂ የምፈልገው ለአንቺ እንዴት ልታስፈቻት እየታገልሽ እንዴት እንደዚህ ሴራ ከጀርባሽ አደርጋለሁ፣ እንደዚህ አይነት ልጅ አይደለውም እያለች ትገኛለች ማለት ነው። እውነት የእርግብን ሚስጥር አውጥቶ ለፖሊሶቹ አሳልፎ የሰጠባት ማን ነው? ወይዘሮ ሜላት እንግዲህ እስር ቤት እንድትወጣ ትግል ላይ ነበረች ማለት ነው። ምክንያቱም አንቺ ከወጣሽ እኔ አብሬሽ እወጣለሁ ብላ ቃል ገብታላት ስለነበረ እስካሁን ድረስ ግን ምንም ለማንም ምንም እንዳትሉ ስላለቻቸው፣ ሰላም ጤና ይስጥልኝ የእርግብ ቤተሰቦች ወይም ደግሞ እኔ ያው እርግብ ስለምላት ነው የበረሃዋ ቤተሰቦች ማለት ነው፣ የሎሚ ቤተሰቦች። ለቻናሉ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ማለት ነው ቤተሰብ አድርጓት። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። እንግዲህ ሀና 3 ፍቅረኛ እኔ አንዱም ጠሮብኛል ጋይስ፣ 3 ፍቅረኛ የያዘች ወዶች ማለት ነው። አሲር እንደገና ኢዛ ከዛም አልፎ ደግሞ ኤልያስ ማለት ነው። እንግዲህ ኤልያስን አዲስ አበባ ድረስ ያስመጣችው ሴት ማነች? ጽናት ማለት ነው። እንግዲህ ቅዱስን ወደ ሀና ጋር ልካ አንዳንድ ነገሮችን መረጃ እንዲያቀብላት ሀናን ያው የክላሷ ተማሪ አንድ ላይ ስለሚማሩ የእሷን ስልክ ተቀብሎ እንዲያመጣላት ማለት ነው። የልጁን የኤልያስን ጓደኛ መስለህ ሀናን ቅረብና ከሀና ደግሞ የኤልያስን ስልክ አምጣልኝ ብለው ነበር ማለት ነው። አንተ ሽልጥልጥ፣ አንተ ሽልጡ ሴታ ሴት ወሬ ለቀቀሚ ማለት ነው። እንትና ማለት ነው። ይህ ማን ነበረ? ቅዱስ ማለት ነው። ደሜን እያፈላው ማለት ነው። አልጫ ወንድ አልወድም እኔ። ቆፍጠን ወንድ ላይ ሲጀመር ቀብረር ቆፍጠን ጀነን ሲል ነው የሚያምርበት። እንዴ አንተ ሴታ ሴት ማለት ነው። ምንም ፍቅር ቢሆን እንደ ሴት ወሬ ባትለቅም እመክራለሁ ማለት ነው። ሌላው ሲቀጥል ደግሞ አንቺ ጃብቶ ማለት ነው ሀና ማለት ነው። ወልካባ አናድሽኛል ማለት ነው። 3 ወንድ እንዴት! ኤልያስ የመጀመሪያ የከንፈር ወዳጇ ነው ማለት ነው። ደሴ በምኖር ሰዓት የእሱ አብሮ አደጓ ነበርና አጋጣሚ ሆኖ ያው ጮኛዋ ነበረ። እሷ ግን አዲስ አበባ ከመጣ በኋላ ብዙ ነገሮችን አልፋ ከአሲር ጋር ነበረች ማለት ነው። የአሲርን ፍቅር ድሃ ፍቅር አያቅም ብላ እንግዲህ ሀብታም ጋር ነው ፍቅር ያለው ብላ ሄዳለች ማለት ነው። ስለዚህ ከአሲር ጋር ያላት ግንኙነት አቁማለች ማለት ነው። አሁን ያለችው ከማን ጋር ነው? ከኢዛ ጋር ነበረ። ኢዛን ደግሞ ፂ ትወደዋለች ማለት ነው። ኢዛ ደግሞ ፂን አይወዳትም ማለት ነው። እንደማይወዳትና እንደማያፈቅራት ነግሯታል ማለት ነው። ሰው ግን እሷ በጣም ስለምትወደው እየተከታተለች ሀና እኔ ሙቼ ነው ቁሚ አንተን የምትወስድህ አስመልሳታለሁ ብላ ትግል እያደረገች ትገኛለች። እንግዲህ ቅዱስ በተላክበት አጋጣሚ ኤልያስን እሱ የሚያውቀው ነበርና ያው ስልኩን አያውቀውም ነበር ማለት ነው። ሀና ሌላ ጓደኛ እንዳላት ሰሳማ ፎነቀቀች፣ አበደች ማለት ነው። ጸጉሯን ነጨች። ያዙኝ ልቀቁኛለች በቃ ማለት ነው። የልጁን ቁጥር እፈልጋለሁ ቶሎ ብለህ አምጣልኝ፣ እጅ አስገባልኝ እባክህ፣ አለበለዚያ እኔ ፍቅርህን አልቀበልህም ማለችው። ማንን ማለት ነው? ቅዱስን። ቅዱስ ደግሞ በጣም የሚወዳትና የሚያከብራት የሚያፈቅራት ፂን ማለት ነው። ፂ ግን አትወደውም ማለት ነው። እሷ የምትወደው ኢዛን ነው ማለት ነው። ኢዛ ደግሞ አይፈልጋትም። እንግዲህ ኢዛን ለማዳም ብላ ከሀና ይህን ደግሞ ሀናን ለመበቀል ነው ማለት ነው። ሀናን እየተበቀለች ትገኛለች ፂ ማለት ነው። ፂ እንግዲህ ደሴ ደውላ የሀናን ጓደኛ ቀድሞ ጓደኛዋን የከንፈር ወዳጇን ኤልያስ ጋር ደውላ እባክህን አዲስ አበባ ብትመጣ ሁሉንም ነገር ስለ ሀና ማወቅ ከፈለክ ብላ አምጥታው፣ እሱም ደግሞ አከንፍፎ መጥቶ ነበር እየበረረ ማለት ነው። ድንገት ተነስቶ አጋጣሚም ሆኖ ደግሞ ከሀና ጋር ተገናኝቶ አውርተው ነበር። ግን ከዚህ ሂድ ተገናኝተን እናወራለን በሌላ ጊዜ ብለው እሱም እሺ
ብሎ ተለያይተው ነበር። ግን የዛን ሰዓት የሄደው ከፂ ጋ ነው ማለት ነው። ፂ በአሁኑ ሰዓት ላይ እሱ ምን እያደረገችው ነው? በመጠጥ ስክር አድርገዋለች፣ ቤቷ ወስዳ ጋብዛ ማለት ነው። ሰላሀና ጉድ እንዳለ ቡጭ አድርጋ ለኤልያስ ነግረዋል። ለኤልያስ እያበደ እየሰከረ ሀናን ላገኝሽ እፈልጋለሁ ብሎ ስልክ ደውሎ እንግዲህ ሀናን በጣም ስሬስ ሆኖ እንደ ሌላ ጊዜ ማቆላመጥ የሚባል ነገር ምናምን ነገር የለም ማለት ነው። ቶሎ በይ ብሎ በአስቸኳይ እፈልግሻለሁኝ እንገናኝ ብሏት እሷም እሺ ብላ አጋጣሚ ሆኖ መንገድ ላይ ሆና ነበር የተደወለላት። አሲር እና ተምቹ እንግዲህ አሲር ከዛ ሰፈር እሷን ላለማየት ሄደው ነበር፣ ርቀው ወጥተው ሄደው ነበር ማለት ነው ከተምቹ ጋር። ተምቹም ደግሞ አሲር ገደል ገባህበት እኔም እገባለሁ ተባብለው ማለት ነው። በጣም ተጻልተው ነበር ማለት ነው። ሀና በጣም እያበሳጨችው ስለሆነ አሲርን በጣም ፔስት ጓደኛ ናቸው ደግሞ በነገራችን ላይ አሲር እና ተምቹን እና እነሱ ሁለቱ ደግሞ ይሄንኛው ሲጠፋ ጠፋህ፣ የት ነህ፣ ወዴት ነህ፣ ወዴት ነህ እየተባባሉ የሚጠያየቁ ናቸው ሁለቱ ማለት ነው። እና ለሀና ብለው ርቀው ሄደው ነበር ማለት ነው። ተመልሰው ወደ ሰፈራቸው ተመልሰው በመጡበት ሰዓት ላይ አጋጣሚ ሆኖ ሀና በዛ እያለፈች ያዋታል ማለት ነው። እንዲህ መጣች፣ እንዴት አባቷን ያማረባት፣ እንዴት ናት እየተባባሉ እያወሩ እያለ አጋጣሚ ሆኖ ኤልያስ ነበር የደወለላት። ደንግጣ ተመልሳ መከተል አለብን ብለው እነሱም ተከትለው ሄዱ። እባክህን ፋራ አትሁን፣ አንተ አሁን የኔ ጓደኛ ነህ ወይ አለው ተምቹ ማለት ነው። እኔ ተምቹን በምክንያት ነው የምወደው ውዶች ማለት ነው። ለነገሮች ቆፍጠን ያለ ነው፣ በቃ ሲናገርም ቆራጥ ነው ማለት ነው። እንግዲህ አሲርን እየጎዳችው ትገኛለች ማለት ነው። ሀና ግን በጣም ባለጌንሽ እውነት ለመናገር ማለት ነው። አሲርን የምትወጂው ከሆነ እወድሃለሁ ማለት አለብሽ። እማትወጂው ከሆነ ደግሞ በቃ እንዴ ውጭ ከህይወቱ ማለት ነው። እኔ ብቻ ነኝ ሴት፣ እኔ ብቻ ነኝ እንትን ጻድቅ አጫወተሽ የኔ ቆንጆ ማለት ነው። እና አሲር ደግሞ በነገራችን ላይ በጣም የዋህና ምስኪን ለሀና በጣም የሚወዳት የሚያፈቅራት እንደዚሁም ደግሞ በችግሯ ጊዜ የነበረ ከጎኗ አለሁሽ አንዬ እያለ የነበረ ሰው ነው ማለት ነው። እሷ ግን በፍጹም ይህንን እረስታ የድሮ ማንነታችንን እኛ ሰዎች ስንቀየር ትንሽ ስናገኝ እውነት ለመናገር የምንረሳ ሰዎች አለን። ነቃ በሉ ውዶቼ፣ እንደዛ መሆን የለባችሁም። በችግራችን ጊዜ የነበረን ሰው ስናገኝ ማራቅ የለብንም። አሁን ሀና በችግሯ ጊዜ ባዘኗ ጊዜ አብሯት ነበር ማለት ነው። ከጎኗ ሞትኩኝ ሄድኩኝ እያለ ማለት ነው። እሷ ግን በፍጹም ማለት ነው ይሄ ነገር አይገባኝም ብላ እንግዲህ መርጣ ሄዳለች ማለት ነው። በቅርቡም ደግሞ አሲር ከእንትና ጋር መቅዲ ጋር ብትሆን እመርጥ ላለው። መቅዲ እኮ ትወደዋለች፣ ታፈቅረዋለች። በጣም የምትወደውና የምታፈቅረው አብሮ አድግ አለችው ማለት ነው። የሀናን ሰላዬ ሀና አብራው ስለሆነች ነው እንጂ ማለት ነው። ሀና በመሀል ስለገባችበት ነው እንጂ በጣም ተወደዋለች መቅዲ እውነት ለመናገር ማለት ነው። ያች ካስታወሳቸዋ ከጎርፉ ጋር ቁጭ የምትለው ጎዳና ሲኖሩ አሲር እና ተምቹ አብሮ ብዙ ጊዜ ያትን ያሳልፉ ከሀና በፊት የሚያውቃት ጓደኛለች። ያች ተወደዋለች። ግን አሲር ደግሞ በሀና ላይ ተስፋ ሊቆርጥ አልቻለም። ፍቅር እውር ነው እውነት ለመናገር ፍቅር ብዙ ነገርን እንትን ይላል ማለት ነው። ስለዚህ ተምቹም ደግሞ እሷ ትቅርብህ እያለ ነው እንግዲህ። ወይዘሮ ሜላት ደግሞ ያው ከእስር ቤት አልተፈታችም ማለት ነው። ያልተፈታችበት ምክንያት ምንድን ነው? እርግብ አልናገርም፣ በፍጹም ይህን ነገር ላደርግ አልችልም ብላለች ማለት ነው። በመጀመሪያ እሷ ከወጣች እኔም እወጣለሁ፣ ምክንያቱም ክሱን ካነሳችሁልኝ እኔ መረጃውን እሰጣችኋለሁ ብላ ቆፍጠን ብላ ተናግራ ነበር ማለት ነው። አስቀድሞ ግን እኔ ሲመስለኝ አንድ ተምቹና አሲርን እጠረጥራለሁ። ለነገሩ እነሱን ብላቸው ደግሞ ማን አምጥቶ ሰጣቸው የእሷን መረጃ? የእርግብ እንድታሰረች አሲርና ተምቹ አያውቁም ማለት ነው። ይህንን የሚያውቀው እንግዲህ ምናልባት ሀና ስታወራ ከሰማ አባቷ አቶ ኖላዊት ቀደም ብሎ ወይ ከኋላ ሰጥቶ ሊሆን ይችላል ማለት ነው። ወይም ደግሞ ለፋኖሴ ስለነገረቻት ፋኖሴ ለኖላይት ነግራው ኖላይት ደግሞ ለፖሊሶቹ ምናልባት ነግሮ ሊሆን ይችላል ማለት ነው። እርግብ ሀሳቧን የቀየረችበት በዛ የተነሳ እንግዲህ መስፍንና ወይዘሮ ሜላት ተጣልተዋል ማለት ነው። የተጣሉበት ምክንያት ምንድን ነው? በእርግብ ነው። እርግብ አንቺ ተንከሴስ ማለት ነው፣ የባዩሽ ዘር አይደለሽ። ምንድን ነው የተጣሉት? መስፍን አይሆንም እኔ ቆሜ ነው ሙቼ ሀና ስነግረው፣ ያኔም ደግሞ በጣም ተናዶ ነበር የወጣው ማለት ነው። እሷ መፈታት የለባትም ብዙ ወንጀል ሰርታለች እኮ ይህን እንዴት እጇን ልሰጥ
ትችላለች ራሴ በፍቃዴ ነኝ የሰጠሁት ስለዚህ ሚስትህን ማዳን ከፈለክን የምልህን ብቻ ነው ማድረግ የምትችሉት ብላቸው በጣም በያዘችው ቪዲዮ እየተመጻደቀችና እየተንቀባረረች እርግብ እዚህ ጋር ትደርሳለች ማለት ነው። እርግብ በነገራችን ላይ ይህን ነገር ቪዲዮ ማን ላይ እንዳለ ስትገደል የነበረ ቪዲዮ የባዩሽ ነው እጃቸው ላይ ያለው። ይህንን ዋናው ቪዲዮ ያለው ማንጋ ነው እሷ ጋር እርግብ ጋር የለም። ታውቃላችሁ ሁላችሁም ያለው ከማንጋ ነው ከወይዘሪት ትናጋ ነው ማለት ነው። እቺ ሜሮን ማለት ነው። ሜሮን ደግሞ የእርግብ ቀድሞ ጓደኛዋ የነበረችው ከባዩሽ ጋር ታስራ የነበረችው እሷ እንድትታስር በፍጹም እርግብ አትፈልግም ማለት ነው። እርግብም እጇን የሰጠችው ሜሮንን እንዳትታሰር ብላ አስባ ድጋሚ እስር ቤት ትገባለች ብላ ነው። በፊትም አንቺ ባላመጣሽው ጣጣ እኔ ባመጣሁት ጣጣ ነው የታሰርሽው፣ ስለዚህ እኔ ራሴ እጄን እሰጣለሁ ብላ የገባችበት ስለነበረ እሱም በማስመልከት እንግዲህ ያው እርግብ ሜላትን ለማዳን ነው። በዛ ላይ እዚህ እስር ቤት እዚህ ጨለማ ይሄን ሁላ ጊዜ ስትታሰር ማየት አልፈለኩም ብላ ነበረ። አሁን ሀሳቧን እንግዲህ ቀይራለች። የቀየረችበት ምክንያት መጥተው ስለተናገሩባት ነው ማለት ነው። ይህን ይመስላል እንግዲህ ውዶቼ። ምክንያቱም አሴር ግን በጣም እየተጎዳ ነው። ፍቅር መጥፎ ነው። ሀና ግን በጣም አናድሽኛል እውነት ለመናገር። ኢዛ ደግሞ ያው ሀና መርጧል ማለት ነው። ሀና ሌላ ፍቅረኛ እንዳላት ስለ አሴርና ወይም ደግሞ ስለ እንትና ኤልያስ የሚያውቀው ነገር የለም ማለት ነው። ኢዛ በፍጹም ሀና እንደዚህ አይነት ልጅ እንደሆነ ምናምን ስለ ሀና ጥሩ ነገር ሲያወሩት እንጂ መጥፎ ነገር ሲያወሩበት በፍጹም አይፈልግም ማለት ነው። ሰላም እንግዲህ ቅዱስ ይቅርታ ጠየቀኝ ብላ ስላለቻት ሀናን ሀንዬ ራስሽን ጠብቂ፣ ቅዱስን አትመኝ፣ በዙሪያሽ ያሉትን ሰዎች መጠበቅ አለብሽ፣ ምክንያቱም አይምሰልሽ ንጹሕ ልጅ እኮ ነው ስትላት በፍጹም አይምሰልሽ ኢዛ እንትናን ቅዱስን አትመኙ፣ ቅዱስ እኮ ከዚህ ጋር የሚገናኝ ቅዱስ እንትናን የሚወዳት ነው ፂን ይወዳታል፣ ስለዚህ ራቅ ብትይ ይሻልሻል ብላ መክራት ዘክራታለች ማለት ነው። እምቢ ካልሽም ደግሞ የራስሽ ጉዳይ ብላ እንግዲህ ሰላም ያጣበቀቻት ከኢዛ ጋር ሰላም ራሷ ናት ማለት ነው ሀናን። ምክንያቱም ሀና በፊት ኢዛን አታውቀውም ነበረ። ያስተዋወቀቻትም እንዲግባቡ ያደረገችም የፍቅር ጥያቄም ደግሞ እንዲጠይቃት ያደረገችው ማነች? ራሷ ሰላም ነች ማለት ነው። ሀና እዚህ ውስጥ ጣጣ ውስጥ የለችበትም ነበር ማለት ነው ሲመስለኝ። ሰላም ኢዛ አሲርን ትወደዋለች ይመስለኛል። ካስታወሳችሁ ወደኋላ ልመልሳችሁና ክፍል ስንት ላይ ነው የሀና አባት በታመሙበት ጊዜ አሲርና እንትና ተቀራርበው ነበር ማለት ነው። ሰላም ይሄን ይመስላል። ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ባባይ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ